እንዴት ናችሁ? ከሰሞኑን ማርኬት ክራሽ የማድረግ ነገር፣ ሪስትሪክትድ የመሆን ነገር፣ የተለያዩ ነገሮች አዳዲስ ነገሮች እያየን ነው። ስለዚህ ብዙዎቻችሁ ጠይቃችሁኛል። ኮሜንት ላይ ዲኤም ላይ ቴክስት ታደርጉ ነበር። የሆነ ነገር ልበላችሁ ብዬ ነው ያለውን ነገር ማለት ነው። ሰሞኑን ባይናንስ ላይ ባይቢት ላይ ስላለው ሪስትሪክሽን ከምንድን ነው የመጣው የሚለውን እያንዳንዱ ነገር አጥር አድርገን በዚህ ቪዲዮ እስኪ ለማየት እንሞክራለን። ዩቲዩብ ላይ ቁም ነገር ለማየት የምትመጡ ሰዎች ሰብስክራይብ ማድረግ እንዳትረሱ። ኢምፖርቲንግ ቲፖችን የተለያዩ ምክሮችን እዚህ ቻናል ላይ ስለምንሰጥ ሰብስክራይብ ብታደርጉ ብዙ ትጠቀሙበታላችሁ ማለት ነው። ሰሞኑን የባይቢት እና ባይናንስ ፕላትፎርሞች ላይ የተለያዩ ሪስትሪክትድ የሚል ነገር ልትገዙ ስትሉ አልገዛም ማለት ነገር የማስቸገር ነገር እያስተዋልን ነው። ያ ለምንድን ነው የመጣው ብለን ስናይ ሜንሊ ገቨርንመንት ሪስትሪክሽን ነው። ባለፈው እንደምታስታውሱት ሐምሌ አካባቢ አይ ቲንክ ሐምሌ 10 ካልተሳሳትኩኝ በዛ ጊዜ ባይናንስ ሳይሆን ባይቢት ፒቱፒ ተዘግቶ ነበር። ስለዚህ ያ ልክ በገቨርንመንት ሪስትሪክሽን እንደሆነ ሁሉ ሳይን ያደረጉት ኮንትራት ያለ ይመስለኛል። እኔ ፐርሰናል ኦፒኒየን ነው የምሰጣችሁ። በዛ መሰረት ገቨርንመንት ሪስትሪክት እያደረጋቸው ነው። አንደኛ ሪስትሪክት የሚያደርግበት ምክንያት ምንድን ነው? መሸጥ የሚፈልጉትን ዶላር እነሱ በሚመርጡት ስኬል አይደለም። አሁን ከዚህ በፊት 180 190 ዶላር እሸጣለሁ ብትሉ መብታችሁ፣ ዶላሩ የእናንተ ስለሆነ ማለት ነው። ማንም አይገዛችሁም እንጂ ማውጣት ትችላላችሁ ዋጋውን። አሁን ላይ ግን የምታወጡት ዋጋ ይብን ሊሚት የተደረገ ነው። እናንተ በፈለጋችሁት ያህል አማውንት መሸጥ አትችሉም፣ ወይ እናንተ የምትፈልጉትን አማውንት ሴት ማድረግ አትችሉም። ስለዚህ አንደኛው ሊሚቴሽን ይሄ ነው ማለት ነው። ሁለተኛው ደግሞ የተለያዩ ስኬሎችን ሴለሮች እንዲያወጡ በግዴታ በማድረግ የሚደረግ ሪስትሪክሽን ነው። ያ ማለት ምንድን ነው? አሁን ለምሳሌ ከእናንተ ነው ዩኤስዲ ምገዛ ቢሆን እናንተ የምታወጡት ለኔ ለመሸጥ ፕሪፈረንስ ስታወጡ ከዚህ በላይ ትሬድ ማድረግ አለበት፣ ወይ ደግሞ ከ50 ወይ ከ100 ወይ ከ200 ትሬድ ከዚህ በፊት አርጎ መሆን አለበት ብላችሁ ፕሪፈረንስ ማውጣት ትችላላችሁ። ያንን ፕሪፈረንስ በግድ እንዲያወጡ እየሆነ ነው። እናንተ ብትፈልጉም ባትፈልጉም ብዙ ትሬድ ያደረገ ሰው እንዲገዛችሁ ነው ሊሆን የሚችለው ማለት ነው። ያንን ደግሞ እኔ ካላሟላው መግዛት አልችልም። በቃ ባጭሩ የሚገጥመኝ ሊሚቴሽን እኔ ይህ ይሆናል ማለት ነው። ስለዚህ አሁን እንደ በፊቱ ዝም ብዬ ዩኤስዲ ገዛለሁ ምናምን ብላችሁ ማሰብ የለባችሁም። ሪስትሪክት ተደርጓል። ያው ከዚህ በፊት ያልሰማችሁ ሰዎች ካላችሁ ሪሴንትሊ የማትገዙ ሰዎች ላታውቁት ትችላላችሁ። ዩኤስዲ ትሬድ የማታደርጉ ሰዎች ግን ኦልሞስት እየቆየ ነው። አሁን ይከፈታል ከዛሬ ነገ በሚለው ቪዲዮ ሳልሰራ ትንሽ ቆይቼ ነበረው። ኦቨርኦል ያለው ነገር ይሄ ነው። ገቨርንመንት ሪሌትድ ነው። በዛ ማጠቃለል የምፈልገው ገቨርንመንት ሪሌትድ ነገር እንደሆነ ማወቅ አለባችሁ። ቀለል ያለ ኬዝ አይደለም። ምክንያቱም ብላክ ማርኬት ስለሆነ እነሱን ኮንትሮል ማድረግ ይፈልጋሉ። ብዙ ነገር አለ። ራሳችሁንም ደግሞ በዛው ልክ እንድትጠብቁ የምፈልገው አሁን አክቲቭ ያሉ ሴለሮች ምናምን አሉ። እነዛን ነገሮች አንዳንዴ የምናየው ነገር ዝም ብለን ትረስት ባናደርግ ጥሩ ነው። ምክንያቱም አንድ ሴለር ካለ በአጭር ኤግዛምፕል ላስረዳችሁ። አንድ ሴለር ካለና ፕሬፈረንስ የሚያወጣ ከሆነ ይሄን ያህል ትሬድ ከዚህ በፊት ያደረገ ሰው ይግዛኝ ብሎ የተለያዩ ፕሬፈረንሶች የሚያወጣ ከሆነ አሁን ብዙ ትሬድ አሁን ለምሳሌ 500 ትሬድ 600 ትሬድ ከዚህ በፊት ያደረገ ሰው ይግዛኝ ብሎ ፕሬፈረንስ ቢያወጣ ነው የምላችሁ። እናንተ ሄዳችሁ ያንን ነገር ገዛችሁ ማለት እናንተ ያን ያህል ትሬድ ሻጭ ምናምን ካልሆናችሁ ማድረግ ይከብዳል። 500 600 ትሬድ ቀልድ ስላልሆነ ማለት ነው። ስለዚህ እነዚህ አዶች ደግሞ በገቨርንመንት አካላትም ሊወጡ ሊችሉ ይችላሉ የሚል ግምት ይኖረኛል። ስለዚህ እናንተም ስትገዙ ሪኳየርመንቶችን የምታሟሉ ሰዎችም ስትገዙ ራሳችሁን ጠብቁ። በጥንቃቄ እያያችሁ የምትሉ ጥሩ ነው። ከምታውቁት ሰው ሊሆን ይመከራል። ኤኒዌይስ አዲስ ነገር ካለ ግን በዚህ ጉዳይ ቪዲዮ ምሰራላችሁ ይሆናል። ለአሁን እስከዚህ ድረስ ከነገርኳችሁ አይ ቲንክ ያለው ነገር አስማች አስ ፖሲብል ዲስክሎዝ ያደርግላችኋል። ሌላ ቪዲዮ ግን የማይከፈቱ አይነት ከሆነ ሌላ አማራጮች መጠቀም የምንችላቸው ነገሮች ካሉ በዛ ዙሪያ ቪዲዮ ሰራላችኋለሁ። ይህን ይመስላል ያለው ነገር። ጥያቄ ካላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። የተለያዩ ኖይዞች አሉ እንግዲህ መብራት ስለሌለ ውጭ የምቀርጽላችሁ። ኤኒዌይስ ኮሜንት ላይ አስቀምጡልኝ የተለያዩ ጥያቄዎች ካላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ጠቃሚ ቪዲዮዎችን ሁሌ እለቅላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ቼር ሰንብቱልኝ ጋይስ። ቻው።